ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያውያን ዜጋ ላይ ጉዳት መድረሱ ተገለጸ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ሶማሊያ ዝምታን በመረጠችበት ወቅት ሶማሊላንድ ኢራን በባህረ ሰላጤው ሀገራት ላይ የፈጸመችውን ጥቃት አወገዘች። መረጃውን ይዘነዋል። ዓለም አይታ የማታውቀውን መሳሪያ አሜሪካ ላይ ያዘንባለሁ ስትል ኢራን አስጠነቀቀች። የቮይስ ኦፍ ኢትዮጵያ ቤተሰቦች አዳዲስና ወቅታዊ መረጃ እንዲደርሱ ቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እያስታወስናችሁ ቀጥታ ወደ ዝርዝር መረጃው እናልፋለን። ዓለም አይታ የማታውቀውን መሳሪያ አሜሪካ ላይ ያዘንባለሁ ስትል ኢራን አስጠነቀቀች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘበኛ ከፍተኛ አዛዥ ጄኔራል ኢብራሂም ጃባሪ አሜሪካና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጄኔራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችቷን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታ የማታውቀውን ሚስጥራዊውንና ዘመናዊ መሳሪያ እንደምትጠቀምም ዝተዋል። እስካሁን የተኮስነው የቆሻሻ ብረት ነው ብለዋል። ጄኔራል ጃባሪ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አሜሪካ በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን ኤፒክ ፉሪ አጣጥለውታል። ጥላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ለአጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረትን የምንቆጥራቸውና ጊዜ ያለፈባቸውን አሮጌ ሚሳኤሎችን ነው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጄኔራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦርነት ገና አልተጀመረም። ኢራን ለዓመታት በሚስጥር ያዘጋጀቻቸውን በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ የመምታት አቅም ያላቸውን እጅግ ዘመናዊ ቴክኖሎጂ ውጤቶች ዝግጁ ናቸው። አሜሪካና እስራኤል ሊገምቱት የማይችሉ ጥፋት ጠብቃቸዋለን ብለዋል። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያውያን ዜጋ ላይ ጉዳት መድረሱ ተገለጸ። የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት የደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መረጃ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያውያን ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥቧል። እንደ ሚኒስቴሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባሊስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችን እና 541 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛ ቀን ብቻ የኤሚሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባሊስቲክ ሚሳኤሎችን ያወደሙ ሲሆን ስምንቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤሎችን እና 311 ድሮኖች በአየር ላይ ተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስተሩ ይፋ አድርጓል። ከየካቲት 21 ጀምሮ ወደ ኤሚሬትስ አቅጣጫ ከተወነጨፉ 165 ባሊስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸውን ተመልክቷል። ከተለዩት 540 ድሮኖች መካከልም 506ቱ በአየር ላይ ተመቱ ሲሆን ቀሪዎቹ 35 ድሮኖች በኤሚሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። ሶማሊያ ዝምታን በመረጠችበት ወቅት ሶማሊላንድ ኢራን በባህረ ሰላጤው ሀገራት ላይ የፈጸመችውን ጥቃት አወገዘች። የሶማሊላንድ ሪፐብሊክ መንግስት ኢራን በባህረ ሰላጤውና በአረብ ሀገራት ላይ የፈጸመችውን ጥቃት አጥብቆ አወገዘ። ጥቃቱ ለቀጠናው ሰላም መረጋጋት ስጋት መሆኑንም ሶማሊላንድ የገለጸች ሲሆን የሶማሊያ ፌዴራላዊ መንግስት አመራሮች ግን እስካሁን ስለ ጥቃቱ የሰጡት ይፋዊ መግለጫም የለም። የሶማሊላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢራን በኤሚሬትስ፣ በኳታር፣ በኩዌት፣ በባህሬን፣ በሳውዲ አረቢያና በጆርዳን የፈጸመችውን ድርጊት ያለ ትንኮሳ የተሰነዘረ ጥቃት በማለትም አወግዘዋል። ሚኒስተሩ በመግለጫው የሶማሊላንድ ሪፐብሊክ መንግስት በተባበሩት አረብ ኤሚሬትስ፣ በኳታር መንግስት፣ በኩዌት መንግስት፣ በባህሬን ግዛት፣ በሳውዲ አረቢያና በዮርዳኖስ ሀሽሚት ግዛት ላይ በቅርቡ በኢራን የተሰነዘረውን ጥቃት በከፍተኛ ሁኔታ ያወግዛልን ብለዋል። የሶማሊላንድ ሪፐብሊክ ከአረብ ባህረ ሰላጤ ሀገራት ጎን ሙሉ በሙሉ በመቆም የቀጠናውን ሰላምና መረጋጋት አደጋ ላይ የሚጥለውን ይህን ትንኮሳ አጥብቃ ትቃወማለች ይላል መግለጫው። የሶማሊላንድ ባለስልጣን እንደገለጹት በተለይም በረዥም ጊዜ ንግድ፣ የዲያስፖራና የኢንቨስትመንት ትስስር ምክንያት በባህረ ሰላጤው ቀጠና ላይ ያለው መረጋጋት በቀይ ባህርና በአፍሪካ ቀንድ ደህንነት ላይ ኢኮኖሚያዊ ጥቅም ጋር ቀጥተኛ ግንኙነትም አለው። በአንጻሩ እስከ ቅዳሜ ምሽት ድረስ የሶማሊያ የውጭ ጉዳይ ሚኒስተርና ፕሬዝዳንት ጽሕፈት ቤት በኢራን ላይ ምንም አይነት መግለጫም አልሰጡም። የቮይስ ኦፍ ኢትዮጵያ ቤተሰቦች አዳዲስና ወቅታዊ መረጃ ወደ እናንተ እንዲደርሱ በድጋሚ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እያስታወስናችሁ በቀጣይ መረጃ እስክንገናኝ ድረስ በሰላም ቆዩ።